ይወለዳል ቆንጆ ይወለዳል ሸጋ ወደራታ እንጂ ከሱ የሚጠጋ ማንኛውም ፌመስ ሆነሻል ኢቢኤስ ላይ ቀርበሻል ላሚን ያማል እንግዲህ ይህ ይመስላል የታባት ማርያም ማረችሻኒ ሰላም ነው ማርያም ካዶርሰትዬ አመሰግናለሁ እኔ ቪዲዮ ብቻ ፖስት ነው ማረጋው አሜሪካ ሀገር ቪዲዮ ፖስት ስታረጉ እንደሚከፈል እናቃለን ባይዘው የኔ ቆንጆ ልጅ ለመግለጽና ለማመስገን የሚሆን ቃል እያጠረ ነው በጣም የሚገርም ልጅ ነው እኔ ካልጠፋው ጀማላት ይተሙ ሄድበት ሰላም ጤና ይስጥልኝ ውድ ቤተሰቦቼ በሌላ ቪዲዮ ተመልሻለሁኝ አሁንም እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ጀምሩ ቪዲዮውን ላይክ ማድረግ እንዳይረሳ በዚህ ቪዲዮ ከምናቸው መካከል እንግዲህ መግቢያው ላይ የተወሰነ ለማሳየት እንደሞከርኩት አዶናይ አሁንም የወጣቶችን ህይወት ለመቀየር የሰራ ያለው ነገር በርካቶች እያመሰገኑት ይገኛል በትላንትናው ዕለት ከላሚን ያማል ኢትዮ ላሚን ያማል ጋር ተገናኝተዋል ሌሎችም አዝናኝና የናንተን ሐሳብ አስተያየት የሚፈልጉ ቪዲዮዎች አሉኝ ቀጥታ ወደ ቪዲዮአችን እንገባለን ይወለዳል ቆንጆ ይወለዳል ሸጋ ወደራታ እንጂ ከሱ የሚጠጋ መጠሪያዬ ስሜንተና አድራሻዬ መጠሪያዬ ከላሚን ያማል ጋር ተገናኝተዋል እስኪ ቆይታቸውን የተወሰነ እንመልከት ላሚን ያማል እንግዲህ ይህ ይመስላል ጋይስ ጸጉሩ እንዴት አያችሁት አሁን እንደምታዩት ኦልሞስት ያ ላሚን ያማል አዲሱ ስታይል መስሏል አረበነ ይመሳሰላል በጣም ሞይስቸራይዘር አለ ይፊት ግን እስኪናግለታ ትንሽ ጨመርና ግለ አንተ ታረግልህ አላረክልህ እንዴ ራስ እንትን አርግ ስጠው እጁ ላይ ስጠውና አይ ከዛ እንትን አርጉት ትንሽ ትንጤ ከዛ ፊት ላይ በጣም አሜዚንግ ከዛ ዘይት ምን ከሰ ጎበስ በቃ ላሚን ያማል ይላል አሁን ጋይስ የመጀመሪያ ቪዲዮ ልንሰራለት ነው which is ወደ ሀያት ሪጀንሲ ላይ ልንሄድ ነው በጣም የሚያምር ሴክሲ የሆነ ቦታ ነው እሳት ያለበትና ቡክ አድርጌ አስይዣለሁ ቦታ ሶ ጥቁር ቲሸርት እንገዛለታለን ከዛ ደግሞ ከቻልን ጥቁር ሱሪ የሚገርም ጫማ ኬፕ ደግሞ እንገዛለታለን እዚህ ጋር ትንሽ ቁጭ ምትል ኢትዮጵያዊ ላሚን ያማል ያው ትላንትም አንድ ቪዲዮ ካላያችሁ ሰርችላችሁ ነበር አዶናይ ፎር ቆሎ የምትል እህታችን በሱ ስም እየሰራች ያለው ነገር አዶናይ ራሱ አስገርሞታል እሱ ራሱ በጣም ሲደሰትባት ነበር በርካቶችን አስለቅሳለች ካላያችሁ ወደ ኋላ ገብታችሁ ከዚህ በፊት የተፖስተውን ቪዲዮ ማየት ትችላላችሁ ከዚህ ጋር በተያያዘ እንግዲህ ያው ልጁ እንዲፈምስ ህይወቱ እንዲቀየር ሊያደርገው ነው ጋይስ አሁን ደግሞ ኤግዛክትሊ ላሚን ያማል እንዲመስል ማለት ነው ወደ ልብስ መተላል ቶሚ ፋሽን እንደምትመለከቱት ፓንት እዚህ ጋር አጠር ያለ እንደዚህ ያለ ከዛ ደግሞ ቲሸርት አይ ቲንክ አብዛኛው ጊዜ ላሚን ያማል እንደዚህ ነው የሚለብሰው ከዛ በኋላ ኔክለስ ነው የሚያስፈልገን ኮፍያ ታስፈልገናለች ፋቲ ኔክለስ ካምጥልኝ በእናትሽ ይሄ ላሚን የሚለብሰው እንደዚህ አይነት 2-3 ኔክለስ ከዛ ደግሞ ኮፍያ ቀጥ ያለው አሁን ይሄን ለብሳለን ውጤቱን ደግሞ ታዩታላችሁ ማለት ነው እኔም በጣም የወደድኳት ልብሳለች ለብሳታለሁ እስኪ ውጤቱን እናያለን እኔ ሙሉ አውትፊት ነው የሚመቸኝ በጣም ታውቃላችሁ ጊዜ የለንም ዝግጁ ያ ቀየርሻት ነው በቃ ወደዚህ ትገባና ዝግጁ እስኪ ውጤቱን እኛም ከቀየረው በኋላ እንመለከታለን አሁን እንግዲህ ላሚን ያማልን በነገራችን ላይ ላሚን ያማልን ስፖርት በተለይ የምትከታተሉ ሰዎች ታውቁታላችሁ እኔ በጣም እየተመሳሰሉብኝ ያለው ቀጣዩን ቪዲዮ ነው እንደምትመለከቱት ጋይስ ያው ወደ ላሚን ያማል ቀረብ ያለ ነው አብዛኛው ላሚን ያማል እንደዚህ አይነት ቲሸርቶች ምናምን ፖሎ ምናምን ይለብሳል ቁምጣ ደግሞ ይለብሳል ካስተዋላችሁ ማለት ነው ስለዚህ እቺ ቁምጣ እናደርጋለን እቺ እናደርጋለን ካልሲ ደግሞ ይሄኛው እናደርጋለን ማለት ነው ሌላ ላሚን ያማል ያደረገው ነገር እናንተ የምታውቁት ምንድነው ያንገት ያደርጋል ስለዚህ ያንገት እናሰርለታለን ማለት ነው ያንገት የምታሰርለታል ክብሬ እንዳልሽው ይሁና ትረዝማለች እቺ ግን ላሚን ያማል እንደዚህ ነው በቃ የሚለብሰው ዳስ ክላሲክ እቺ እንደዚህ ያርግ ቦም ጀስት አዲሽን እንዴ ነው ግን እሱ ነው ይመስላል ማራ ይመስላል ጫማ ደግሞ ላሚን አብዛኛው ጊዜ ያስተዋልኩት እንደዚህ አይነት ነገሮች ያደርጋል
እንደዚህ አይነት ጥቁር ጫማዎች ያደርጋል። ፈቴ የቀኝም አለች እዚህ። ውይ ፀጉር አሪፍ ነው። ላሚን ይላል። አሁን የማመሳሰሉ ስራ በደንብ እየቀጠለ ይገኛል። እዚህ ጤና ማለት በጣም ደስ ብሎኝ ካየኋቸው ቪዲዮዎች መካከል ነው። እዚህ ጤና አቤት ሀሳባችን እናንተም ኮሜንት ላይ እያጋራችሁን ቀጣዩን ክፍል እንመለከታለን። የቀረው ነገር ደግሞ የቀረን ምን እንደሆነ ታውቃላችሁ? መነጽር ነው። ኦልራይት ላሚን ለማምጣት መነጽር ይቀረናል። እቺ ደግሞ አይቻታለሁ እኔ ወይ እንደዚህ ወይም ደግሞ እንደዚህ አይነት ነገር ነው የሚለብሰው አይደል ላሚን። ስለዚህ ከሁለቱም አንድ እንመርጣለን። ይሻላል። ቁጭ ራሷን ይላል። ይሄ ነው የራ ተከታተሉ። መነጽሩ ታደርገዋለህ። አሁን በደንብ እየተመሳሰለ ነው። ሞድ ለመምሰል ምን ይቀረዋል? ቀጣዩን ክፍል እናያለን። እስኪ ሽታን የቀረሽ ፋፋፋፋ ነው። ኢነርጂ ውስጥ እንድትገቢ ሙድ ላሚን ያማል ሙድ እንድትገቢ ፋፋ ነው። ጨርሻለሁ። እቺ ትገዛልኛለህ። በቃ ሀብታም ስትሆን እንዳትረሳኝ። ኦኬ ነው ይዳባት። ይሄ ደግሞ ኔክሶ ነው ለብብት ፈልጋለሽ? ናይ አቀራን ችግር የለም። በኋላ አሪፍ ነሽ ያለሽው ራሷም ትነፋለች። ሰው የለም ሌላ በዛ ፖዝ እቺ ግን ትቆለፍ ይራይ። እሺ እንደዚህ እንላለን። በቃ ጋይስ አሁን ወደ ውስጥ ገብተናል። ባይገርማችሁ 5 ነጮች አየንና ማለት ነው ማንን ይመስላል ስላቸው ላሚን ያማል ብሎ ነው የጨውት። እግዚአብሔርን ነው የምላችሁ። ቴንክ ዩ በዚህ ጋር ነው የምንሄደው። ይሄው አሁን ያለበት ላግዠሪ ቦታ ደግሞ ምን ያደርጋል መሰላችሁ? ለኢንተርናሽናል ኦዲየንስ አፒሊንግ ያደርገዋል ማለት ነው። ያው እንደዚህ መውረድ አለበት። በተቻለ አቅም መሸፈን ያለበት። አሁን ተቀምጦ ይመስላል በደንብ ጋይስ። አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል። ሄይ ኦኬ፣ ትሬንድ ነው ይሄው እንደ ቀላል ነች። በጣም የሆነ ሳብ ነገር ነው። ቀላል ነች። ስልኳን እንደዚህ ታስቀምጣታለህ፣ እንደዚህ ታደርጋለህ። ከዛ ቡም ኮፍያ ሪላክስ ነው የምታደርገው። ራስህ አፋ አትክፈት፣ ግን ዝግት አድርገህ በቃ የሆነ እንትን ብሬሷ ስላላረግን ላሚንን ለመምሰል ላሚን ያማል ብሬስ አለው ይሄኛው ስለሌለው፣ ስለዚህ አፍን አትክፈተው ብለውታል። ለማንኛውም በሰው በጥረቱ ልክ ያው በተደጋጋሚ እንደምሎ መመስገን አለበት። አሁን ቀጣዩ ቪዲዮአችን ወደ ሰዎች አስተያየት እንገባለን። ይሄ ልጅ ለመግለጽና ለማመስገን የሚሆን ቃል እያጠረ ነው። በጣም የሚገርም ልጅ ነው። እኔ ብዙ ነገር ስለ አዶናይ ስለተናገርኩኝ ዛሬ ብዙ አልናገርም። ኢትዮጵያን በሙሉ ግን ቲክቶክ የሚጠቀሙ ሰዎች በሙሉ ይሄ ልጅ ፎሎ ማድረግ አለባቸው። እንዴት በዚህ ልክ የተሟላ ሰው አይታችሁ ታውቃላችሁ? እዚህ ቲክቶክ ላይ አዶናይ የቲክቶክ ኃይሌ ገብረስላሴ ማለት ነው። ኃይሌ ገብረስላሴ ሩጦ ከመምጣቶች ሰዎች የሮጡበትን የደከሙበትን ነገር እንዴት ወደ ቢዝነስ መቀየር አለባቸው ነው መንገድ ያሳየኝ ገብረስላሴ። እውነት ቲክቶክ ላይ የነበረው ወናፈት መሰዳደብ፣ መጨቃጨቅ፣ አጉል የሆነ የሚያስጠላን ነገር ባህሉን ነው ካልቸሩን የቀየረው። የቲክቶክን የኢትዮጵያኖችን ገጽታ ነው የቀየረው። በዓለም የምንታወቅ የምንከበር ነው ያደረገን። ይሄ ልጅ ግን 6 ሚሊዮን ነው ተከታይ ያለው። እንዴት ሰው በሁሉ ነገር እንዴት ይሳካለታል? ሁሉን ነገር እንዴት ያሟላል? ያውቃል። ቅን ልጅ ነው፣ የሰለጠነ ነው። ሰው ለመርዳት ምንም አይነት ችግር የለበትም። በብሔርና በአካባቢ የተጠቃ ልጅ አይደለም። ጨዋ ስነ ስርዓት ያለው ልጅ በቃ። አሁን እሱ ባለበት ሁናቴ ሌላ ሰው ቢሆን ኑሮ መቀመጫ መሄጃ ነበር የምናጠው። ኢዚ ኑሮ የሚኖር በጣም ትሁት ጨዋ ልጅ በቃ 135 ሚሊዮን የኢትዮጵያ ሕዝብ ፎሎ ማድረግ አለበት አዶናይ። በቃ እንዲህ ነው። በሰው ስትወደዱ የምታደርጉት ነገር በሙሉ ይጣፍጣል። እኔ እንደውም ከዚህ በፊት አዶናይም ሰፖርት የሚያደርጋቸው ነገሮች እየመረጥኩ ነበረ
እንትን አደርጋለሁ ሪፖስት አደርጋለሁ ያልኩት። ማንኛውንም ነገር ነው የማደርገው እኔ አዶናይ፣ ማንኛውንም ነገር ማለት ነው። እሱን ይጠቅማል ይደግፋል ብዬ ያሰብኩትን ነገር በሙሉ አደርጋለሁኝ። ይሄ በመቀባበልና በትህትና በመረዳዳት እንድንረዳዳ ታሪክ የለወጠ ልጅ ነው። በቃ ሀገርም እንደ ሀገር ይሄን ልጅ ማመስገን አለበት። ኢትዮጵያኖች በሙሉ ፎሎ ማድረግ አለባችሁ። 135 ሚሊዮን ያለው ህዝብ እንዴት ይሄ 6 ሚሊዮን ተከታይ ይኖረዋል? እኔ ለአዶናይ ጋር አንተዋወቅም። እናንተ ናችሁ የፈለጋችሁትን የምትሉት። አትሊስት ይኸውልህ ፎሎ ማድረግ ባችሉ ስራው ላይ እንቅፋት አትሆኑበት። አዎ ሁሉ ነገር የሚጣፍጥ ለእህቴ ሞባይል ቀይራለሁ ሲል 100 ምናምን ሺህ ሰው ያዋል። ይሄ እኮ መታደል ነው በቃ። እና ሁሉ ነገር የሚጣፍጥለት ልጅ የኢትዮጵያን የቲክቶክ መንደር ታሪክ የቀየረ ጎበዝ ልጅ። አሁን ሁሉም ወደ ቢዝነስ፣ ወደ ስራ፣ ወደ መቀባበል፣ ወደ መከባበር የሆነ የሚጣፍጥ አይነት ሙድ ፈጥሯል በቲክቶክ ውስጥ። እና እኔ አዶናይን የሚገልጽና ለማመስገን ምችል ቃል እያጠረኝ ነው። እና እቺን ብዬ ልጨርስ። አንድ ነገር ቁርጡን ልንገራችሁ። የፈለጋችሁትን ብትሉት ልጁ በማይሰበርበት ደረጃ የስለንቦና ጥግ ደርሷል። በተለያየ መንገድ እሱን ለመኮነን የሆነ ለማድረግ የምትጥሩ ሰዎች አትድከሙ። ልጁ ጫፍ የደረሰ ስለንቦና አለው። ከዚህ በኋላ አይሰበርም። በጣም እየጨመረ ነው የሚሄደው። እና እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። በርታ አዶናይ። አሁን ይሄ ልጅ እንዴት እኛ ዓለም አቀፍ ላይ አሁን ይሄ ልጅ ፌመስ ነው የሚያደርገው። አሁን ቆሎ ሻጯን ልጅ እንዴት እንዳደረገ አሁን ባዛር አስገብቼ ታሪኳን ለውጠዋለሁ ብሏል። ስለዚህ ሰዎችን ይገዝበት፣ ይርዳበት፣ አትበጥብጡት። በስነ ልቦናማ ጥግ ከደረሰ ቆይቷል። አዶናይ ኢትዮጵያ እንኳን ከመጣ በምን አይነት በብዙ ችግር ውስጥ እንዳለፈ ብዙዎቻችን ያው ሶሻል ሚዲያ ላይ አክቲቭ ነን የምንከታተል ሰዎች እናውቃለን። ተሰበረ ሲባል ይነሳል። የችግርን ጥግ ያየ ሰው በትንሽ ነገር የሚሰበር ልብ የለውም። አዶናይ ደግሞ ካናዳ ላይ በብዙ ቻሌንጅ ነው ያለፈው። እነዛ ቻሌንጆች ደግሞ እሱን የበለጠ ጠንካራ አድርገውታል፣ ሰርተውታል። አሁን ደግሞ እየሰራቸው ያሉት ነገሮች ያው የወጣቶችን ህይወት መቀየር አይደለ? እኔ አንዳንድ የሚገርመኝ ነገር አንዳንዶቹ አሽቃባጭ ምናምን የሚሉት ነገር አለ። ሰው መልካም ሲሰራ መመስገን ይሄ ከዚህ ጋር የተያዘ አይመስለኝም። ምናልባት ያስተሳሰብ ችግር ከሆነ አስተሳሰባችሁን ብትፈትሹት ለማለት እወዳለሁኝ። አንዳንዶች በእንደዚህ ካላችሁ ማለት ነው። ምክንያቱም መልካም ነገር እናንተን የሚያበሳጫችሁ ከሆነ ጤነኛ አይደላችሁም። እኔ እስከምረዳው ድረስ አይመስላችሁም? ላይቭ ላይ ወለደች የተባለችው ሴትዮ ምጥ ላይቭ ስትባል የነበረችው ሴትዮ ሰይፉ ኢቢኤስ ላይ ከሰሞኑ ቀርባለች። ሰይፉ ኢቢኤስን ከሳለች ሲባል ነበረ። ዮኒ ማኛ የሚገርም ምላሽ ሰጥቷል። ሀሳብሽ ተሳክቶልሻል፣ ኢቢኤስ ላይ ቀርበሻል ብሏታል። እስኪ የሁለቱንም ቪዲዮ በተከታታይ እንመልከት። ለማንኛውም ፌመስ ሆነሻል፣ ኢቢኤስ ላይ ቀርበሻል። ኮንግራጁሌሽን። እቺ ነገር ነበር የተፈለገችው። እቺ ነገር ነበር የፈለገችው። ይመች ፋራ ባራራ ማርገ ኢቢኤስ ላይ ተሳክቶልሻል። ዋና የሳሳብ እንኳን ተሳካል። እንኳን ማርያም ማረችሽ። ማርያም ማረች። ይሄ ነው መሰለኝ። ያው እንግዲህ ባሳለፍነው ሳምንት አንቺም አይተሽዋል ብዬ አስባለሁ። የብዙዎች መነጋገሪያ ነበረ። በተለይ ከሆስፒታል ሆነሽ በፈጣሪ እጅ ሰው በተያዘበት ማርያም በሚባልበት አጋጣሚ እንዴት ስልክ ያዘች ነው የብዙዎች ጥያቄ ነበረውና ምናልባት ያንቺን ወገን አልሰማንም። ያን ያደረግሽበት ምክንያት ምንድን ነው? አመሰግናለሁ በድጋሚ። በእርግጥ ስልኬን ያስኩበት የራሴ የሆነ አንድ ምክንያት አለኝ። በሕክምና ምክንያት አንዳንድ ያጋጠሙ ነገሮች ነበሩ። እነዛን ነገሮች ለህዝቡ ለማካፈል ይህን ያህል ይዘቱን ቀይሮ በዚህ መልኩ እንደዚህ መነጋገሪያ ይሆናል ብዬ በመጀመሪያ አላሰብኩኝም። የወለድኩትኝ እኔ ላይቭ ላይ አላስተላለፍኩኝም። ከ20 ቀን በፊት ነው ያንን ቪዲዮ ከመልቀቄ የወለድኩትኝ። ላይቭም አልነበረም። ያን ቪዲዮ ደግሞ የምጥም ቪዲዮ በእርግጥ አይደለም። ሰዎች ግን ሲያዩት ይመስላል ጭንቀቱ
ብዙዎችን በዛ መልኩ ተረድተውት ይህንን አስበዋል። ነገር ግን በጣም ከባድ ነገር ሳሳልፍ ነበረ። እጄ ላይ ቤኒን ስላላገኙት መርፌ ለመውጋት የተለያዩ ነርሶች ይመጣሉ፣ ይሞክሩኛል። ቤኒን አገኙትም፣ ሌላ መጣለች ትሞክረዋለች፣ ቤኒን አታገኘውም እና በጣም አሞኝ ነበር። የወለድኩት ሲ-ሴክሽን ቢሆንም ልክ የምጥን ያህል አይነት ስቃይ ነበር ያለፉት በዛ ሰዓት እና ይሄኛው ለማንኛውም ለዛም እኮ ነው አንዳንድ ጊዜ ፖስት የምናደርጋቸው ቪዲዮዎች ከኛ እይታ ብቻ ሳይሆን በሰዎች እይታ ምን ያስብላል የሚለውን ታሳቢ ማድረግ አለብን። ፖስት ከማድረጋችን በፊት በደንብ ቼክ ማድረግ አለብን። ነገርየው ወይም ምጡ ከ20 ቀን በፊት እንደሆነ እንደሰማችኋት ተናግራለች። ይሄኛው ግን ይመስላል ያው በርካቶች እንደሚሉትም ያው የታሰበው ቀርቶ ያልታሰበው ሆኗል። ለሌሎች እንግዲህ ትምህርት ይሆናል። አንዳንዶች እንደውም በቅርብ ምጥ ላይቭ ከሷ እንግዲህ እያዩ ላይቭ ቀጥታ ሁሉን ነገር ልናይ እንችላለን የሚሉ ሰዎች አሉ። እስኪ ለማንኛውም ሀሳቧ ተሳክቶላታል። እሷ እንደውም ከሰስኩ ስትል ዙሩን የምታከረው ይመሳ ምናምን ሲባል ነበር። እንደዚህ ደግሞ በረድ ማለትም መልካም ነው። እኔ ቪዲዮ ብቻ ፖስት ነው ማድረግ። አሜሪካ ሀገር ቪዲዮ ፖስት ስታደርጉ እንደሚከፈል እናውቃለን። ባይዘው የኔ ቆንጆ እናውቃለን። ከፈላል እህቴ ቤታ እንኳን ሰርጀሪ እንኳን አትዋትም እንዴ? በየቀኑ ጧጧት ቪዲዮ እየለቀቀች እኮ ነው። አሁን እንደሰማችሁ እስከዛሬ አልሰማችም ነበር። አሜሪካ ሀገር ባይዘው በቪዲዮ ይከፍላቸዋል። እሺ ጋይስ አይነግሯችሁማ። ዮኒ ከዚህ በፊት ተናግሮ ነበረ። በቪዲዮ በላይቭ ሳይሆን በቪዲዮ ይከፍላቸዋል። ቪዲዮ ሲለቁ እንትን ሎኬሽን አለ የሚከፍልበት ሀገርና የማይከፍልበት ሀገር እና አሁን እህቴ ቤታን እያያችኋት ነው። ቪዲዮ እየለቀቀች አይደለ? ዝም ብላ እያወራች ምናምን ማሮቼ ፍቅሮቼ ምናምን እየለቀቀች አይደለ? ይከፍላቸዋል እና ችግር የለውም ይክፈላችሁ። ከዛ ስመጣሽ ለማራ ጌመሮችም ላይ መታለች እንጂ ጋይስ እኔ ጌመር አይደለሁም። እና አታፍሪም እንዴ ታዲያ? አንቺ ጌመር ልትሆኚ ነው እንዴ? ልጆች ወልደሽ ሶስት ልጆች እናቱ ነሽ። ዝንጥ ያልኩኝ ሴት ነኝ ብለሽ እየተንጠባረርሽባቸው እና ለማኝ ልትሆኚ ነው እንዴ? አይከብድም እንዴ ማሪ? ክትፎ ኬተሪንግ እየሰራሽ የኬተሪንግ ምግብ እየሰራሽ ምን ትሰሪ? ሰው በቃ በሚሰማው ነገሮችን የሚያገናኙና አሜሪካ ቲክቶክ ሞኔታይዝድ አባል የሆነች ሀገር ነች። ምንም ጥያቄ የለውም። በቪው ይከፍላል። ክፍያው ጥሩ ነው አይደለም? እንግዲህ አሜሪካ የምትኖሩ እናንተ ናችሁ የምታውቁት፣ እኔ አላቅም። ብቻ ግን ሰው በሚረዳው ነው ስለናንተ የሚያስበውን ነው ሊነግራችሁ የሚችለው። ያው አጀንዳ በመጨረሻ ቲክቶክ ላይቭ ጌም እንግዲህ ሌላ ደረጃ እየደረሰ ነው። አንድ አስቂኝ መግቢያው ላይ ያሳዩአችሁ ቪዲዮ እንመልከተው። እንዴት ተመልከቱ። እንቁላሉን አርቅ ወደዛ በስነ ስርዓት ስበር እየዘለልክ እየፈረጥክ ቅጣት በቃ እንደዚህ ሆነ። ሌላ ደረጃ 6 እንቁላል ይሄው እያየሽ ወደ ጎን ሆነና አንዳንድ ነው የምሰብረው። ሁሉንም ነው የትም ለምትቀመጥበት 3 ደቂቃ ብያለሁ። ሊቀመጥበት ነው። አዎ ሂድበት 3 ደቂቃ ዙም አርኪ ላስቆጥርሽ። ችግር የለውም እኔ ያየሁት ነው። አይኔ እኮ ይሰራል። እኔ ወንድም አይኔ እኮ አልጠፋም። ተቀመጠበት። ሂድበት። ረጣ አንዷ ፈንግጣ ወጣለች። መልሳት እየዞርቂ አንቺ እኮ ነሽ እያግመማሽ ያለው። አንዷ ሁለቷ ወደዛ ፈንግጠው ሂደዋል። መልሳቸው ጋስ ግላብ አንተ ሚኪ ምንድነው የምትለኝ? እስኪ ናውጣ ስማም ሰው ስታስጨንቅ ግላውጣ ሰውዬ። ወይኔ ኦኬ ቀስ በል ተረጋጋ እንዴ ዝቃት ሁሉ ያንተ ጋስ ስጥንትን ምንድነው የሚባለው? አንቷን ቪዲዮ ታይቷል። አረ ሀበሻው እባክሽ አጅልኝ ሰውዬ። አረ መድኃኒዓለም ጋስ ግላብ ልቀቁ። ጋስ ግላብ ልቀቁ። ለማንኛውም እንደፈታ ያደርጋችኋል በሚል ነው። ሀሳብ አስተያየታችሁን ኮሜንት ላይ ጋሩኝ። ወዳችኋለሁ። ቻው